አንተ ሌባ ጭበርባሪ ቁሻሻ ንፍጣ የኔን ሀገር ችግረኛ ላይ ነው አንተ ታክስ መሰበሰብባቸው። ጭራሽ እኔንም እንደ ችግረኛ ታክስ ልመሰበሰብብኝ ነው እንዴ? ሌላን $6,000 ሰጥቻለሁ ሳራ አይዞሽ ምናምን የምትላት ብትሰማው እንኳን ብለህ አይጨንቅህም እንዴ? ብትሰማው ከጇ የበላው ነኝ የጠጣችኝ ናት። በችግሬ ጊዜ ከእስር ቤት ዲፖርት ተደርጌ ይሄኔ ቂሊንጦ ላይና ምናምን ቆለጥ ላይ ከወዳ አይደለም ጄሪካን ሲጠለጠልብህ ከምትኖር ያንን እርዳታ የረዳችን ሴት እውነት ደውለ ለመዋሸት እንዴት ነው ሞራሉ ያገኘው? ምን አይነት የውሸት ኤክስፒሪየንስ ቢኖር ነው ማይኩሬሽን ማለት ነው? ምን ያህል ውሸት ነጭ ደም ሴል ቢሆን ነው? እኔ አብሬ የበላሁትን አለም በውስጥ ያናገርኩትን ሰው መዋሸት ይከብደኛል። ለዚህ ነው ብዙ ጊዜ ሰዎችን በውስጥ ማውራት አልወድም። ሼም እንዲይዘኝ አልፈልግም። እንኳን ከእስር ከምን ፓስፖርትን አስጨርሳ ምግብ ቤቷን አሲዛ ዋስ ሆና ዱባይ በሄድክ ቁጥር እኮ እዳ እየከተትካት ነው የምትመጣው። ሰው ሰብስበህ እረዳለሁ ብለህ ምግብ እንኳን አትከፍልም። ቆሻሻ እቺን $6,000 ሌለን ሰጠው በፔፓል ያልከውን ስክሪንሻት አድርገህ እስከምትለጥፍ እኔ ከተውኩ የእውነት የለውሸት አምላክ እያንዳንድሽ እንዴት ትሰለፊያለሽ? በደል ያለብሽ የተዋሸሽ ምን ያልሽው ገብቷል? ለወለጋ 7 ሚሊዮን ብር አስገብተናል ያልከው ደረሰኝ የላክልኝ ከየት ነው? ፊንፊኔ ነው የሚለው። ማሜ የሚሆናል ማተብ ያስመታል። እኔ 4 ቦታ በእርዳታ ላይ ተሳትፈናል። ደረሰኝ ስንወስድ ካስረከብንበት ቦታ ነው ምስክርነት ወረቀት የምንወስደው። ያንተ ምስክር ወረቀት ከወለጋ አይደለም። ለመልካሜ እናት ብር አስገብቻለሁ አልክ። ለመልካሜ እናት ብር ማስገባት ምንም አያሳይ። አንተ እንደዚህ አይቼ ዝም ሲል ጀዝባ ነው አለ የምመስልህ? እንዴት እንደ ቀን እንደምቆጥር ለሰው ልጅ አታውቅም። እኔ እንዴት ለሰው ቀን እንደማሰባስብ እኔን አታውቀኝም። ባህሪ አታውቀኝ። እንዴት እያሳሳኩ ፍልፍልቄ እንደማወጣ አታውቅም። ያለታይ የመልካሜ ኔትወርክ ሰርቶ ቢሆን ኖሮ እዚሁ ላይቭ ላይ እንዴት አቅጄ እንደነበር አታውቅም ነበር። አንተ አታውቅም ነበር። ያ አታውቅም። ስጽፍልህ ፊራችን ቴንኪው ብሮ የልዕልቲ የእንቁርቲን ጉዳይ አናወራበትም እንዴ ነው ያልኩህ። አየህ እኔ ሳናግር እንደዚህ በትትና ነው ማናገር አይደል? ከዛ ምንም ያላዩ አልሰማው መስለ ሮጠ ከንፈ መተደወልክልኝ። ሳራ በነፃ ነው የምትቀልበው ሲሄድ እንዳለ ደግሞ ስንት ነገር አረግላቸው እያለ እዛ እየሰበሰበ ምን እያደረገ እሱ ከሄደ በኋላ እሷን ያሰቃያታል። ፊራኔ ቀጥታ ነው ከዱባይ ማመጣልህ ሰብስቤል። ይሄን ነገር የማድረግ ግዴታ አለባቸው። ዛሴት $100 በአመት ለአንዱ ለመስጠት 100 ሰዎች ቀልብ ማንጠልጠል የለበትም። ቁሻሻ ውሸታ ሲጀመር ለራሱ ጥቅም ሲለው በቻሪቲ ሚልከው ለእናቷ ቀጥታ ከገባ የእናቷን ስም ነው የሚታየው። ለምን ለራሱ ታክስ እንትን ለማድረግ ኦልሬዲ የቻሪቲ አካውንቱን ላይ ከፍቷል። እሱ በጎ አድራጎት ለምን ትልቁ ቢዝነስ
የሚመስለው በአሁን ታይም እንደዚህ በጎ አድራጎት ነው በጎ አድራጎት የሚባለው ድርጅቶች አንድ ልብስ ሄዶ ይገዛና የድሮ የራሱን ነገር ሰብስቦ ይዞ ሄዶ ለእያንዳንዱ ነገር ያስከፍላል። ደረሰኝ ነው፣ ቪዲዮ ነው፣ ሁሉ ነገር ገባችሁ? እቺ ደረሰኝ ስደርሰኝ ነው ቻሪቲ እንዳለ ተረዳሁት። እቺ ቀላል ቁሻሻ ሰው ነው፣ ቀላል ውሸታ ጋይስ። አልገባችሁም እናንተ? የኔ 6,000 እኮ ምናምኑ አይደለም። ያልገባችሁ ነገር እኛ ሚዲያ ላይ ነው የምንተዋወቀው አይደል? ሳራን የሚያውቃት የት ነው? በችግሩ ጊዜ፣ በስቃዩ ጊዜ ያኔ ወያኔ አስራ ምን ብላ ዶክመንት ሰርታበት በስንት በረሃ ዱባይ መጥቶ ተደብቆ በሚኖር ሰዓት ከሰውነት ደረጃ ወልቆ ረሃብ ገሎት የሀበሻ ምግብ ናፍቆት በነፃ እድሜ ልኩን እንዲበላ አዛለት። ከዛን ከሀገር ከዱባይ ደግሞ እንዳይወጣ ፓስፖርቱ አይሰጠውም፣ ቪዛ አይሰጠውም ተብሎ በኢትዮጵያ ኤምባሲ ተከልክሎ ኢትዮጵያ ኤምባሲ ሄዳ ስትጠይቅ ኖ እሱ እኮ የሚፈለግ ልጅ ነው ተብሎ ዲፖርት ይዞ ራሱ ኤምባሲው ይዞት የት ነበር ሊያስረው ነበር? መቀሌ ላይ ዋስትና ሆናለሁ ብላ ምግብ ቤቷን አስይዛ ነው ዋስ የሆነችው። ለሷ ሰው ገስ ደውሎ ይዋሻል። ደውሎ እኔ $6,000 ለሄለን አስገብቼላታለሁ፣ ከእንግዲህ አትናገርሽም፣ በጣም ተደላድለሽ ቁጭ በሺ ሳራ፣ እኔ ላንቺ አንገቴን ነው የምሰጥልሽ ታውቂያለሽ አይላትም። እራሱ ደውሎ ነው እኮ በወሬ እኮ ጠይቃው ቢሆን ኦኬ ዝም ብሎ እሷን ላረጋጋት ብሎ ነው ይባል። ደውሎ ልክ እኔ ሄለን ምን ያህል ቢከፍልሽ ነው ስል $6,000 ብዬ ሻው ምስን አገኛለሁ ውጣ ስል ያችን ቪዲዮ አይሄድም። አንተ ለኔ $6,000 በፔፓል ካስገባ ስክሪንሾት ልቀቅ፣ ለሌሎች ልቀቅ፣ ኮሚኒቲ ላይ አስቀምጠው፣ ዱኢት አንተ እስከምታረገው ድረስ እኔ ከለቀኩ እናቴ ትሙት አረባ ውሸታም ግማታም የሆነ ሰውዬ ፋራ ልቃሚ ፋራነትና ከብትነት ተራምዶ ሄዶ አንተ ፊት ላይ መቼ የማትሰለጥን ሙሉ ጊዜን የምታሳልፈው ከውሸት ጋር በዚህ ውሸታምነት ነው ለሀገርም ልጅ ለመውለድም የማትበቃው አንተ ሸለፈታ መሃ ነግሬ ነበር፣ እድሉን ሰጥቼ ነበር። ሃይ ጋይስ እንደገና ግሩፕ ሳስገባው እሷን ፎቶ ሳይ ምን እንደ ልጅ ያረግሻል አንቺ ሳራ የምትባዩ አይላትም። ጋይስ ገብቷችኋል ምን እንዳረገችለት? ገብቷችኋል? አልገባችሁ? አይገባችሁም? እሺ ገብቷችኋል? አሁን ምንድን ነው ያረገችለት? ሃይ ከዱባይ ተይዞ እንኳን እንዳይጠረዝ እቤት ውስጥ ተደብቆ ሲኖር እቤት ምግብ ተወስድለት ነበር። ፓስፖርቱ እጁ ገብቶ ቪዛ ኤምባሲ እሺ ስተሚል ጋይስ ምሳ ቁርሱን እራት እዛው ነው የሚበላው እሷ ጋር ነበር። ኦሬዲ በተያዘበት ወደ ሀገር ቤት ይመለስ ተብሎ እንትን የወጣበት ሰው ነው። ያን እኮ ፊክስ ያደረገችለት ሳራ ነበረች። ለሷ ደውሎ $6,000 ለሄለና ስላስገባው አትናገርሽም ካሁን በኋላ እና ይሄን ሰሞን አልተናገረችሽም አለ። እኔ ከፍያት ነው አይደል?
የሆነ ምግቡ ራሱ እንቃረገው መብላት ብቻ አይደለም እንደዚህ የመከራ ሳራን ባያገኝ እኮ ሶስታውን ኮዳ እንደተንጠለጠለበት ነበር እኮ። ይሄኔ እኮ ወይ እግር የለው ወይ ምን የለው ህይወቱ እኮ የሌለ ሰው። ግሩፕ ሳስገባው ደግሞ ምን እንደ ህፃን ያደርግሻል አላት። ዛት ሚንስ አንቺ አሮጊት ነው እኮ ያላት። እሺ በጣም ረጅም ሰዓት ግሩፕ ውስጥ እንዲቆይ ብቻ ጸጥን ያልኩት እነሱ እንዲያወሩ ማለት ነው። እነሱ እንዲያወሩ ነው ዝም ምን ያልኩት። ከዛ በኋላ ኔትወርኬን አጠፋፍቼ እኔ ተኛው። ለምን ከአንድ 2 ሰዓታት በኋላ ስራ ሄዳለሁ። የበላበትን አይከፍልም፣ ምንም ነገር አይከፍልም። ምን ነው የሚከፍለው? ያኔ እዛ የነበረ ጊዜ ተረጂ ነበር። የሄለንን የከፈልክበትን አውጣ በሉት፣ አውጣ። አንድ እኔንም እንዲያዋርደኝ እፈልጋለሁ፣ እሱም ሀቁ እንዲወጣ። ከየት ሰማሽ? ምኑን? እኔ ራሱ ቴክስት አነባለሁ እንዴ? ይሄ ገገማ ግማታ ውሸታ ሴታ ሴት ልቃሚ ነዶነማ እድሜ ልክ ይመጣል። ፋራ የሆነ ምንም ነገር እንትን አይል። በዛ ላይ መጥቶ ውሸቱ ሰው ዝም ብሎ አንድ ታክሲም ካለው ለራሱ አይኖርም እንደ ኢማን ኖሮት ምን መቀባጠር አስፈለገ? ገና ለገና ታክስ ለማስመለስ ሲባል ይሄን ያህል የሰው እንባ ጥሩ ነው እንዴ? ስንት ሰው ወደ ኋላ አስቀርቶ ስንት ሰው ሊቀልር ነው እንዴ? እልክልሻለሁ አስገባልሻለሁ ብሎ ከዛ እኔ ደጁ ነው ያለው እንትን ከዛ ምን አለኝ፣ ችግር የለውም እኔ አሁን ያለሁበት ውጥረት በዚህ ጭንቁርቲ ጋር ክሱ ትንሽ ስላወዛገበኝ ከዚህ ችግሩ ልወጣና ምናምን ክሱ እንዴ ተሸክሞ ነው እንዴ ሲዞር የሚውለው አሜሪካ ውስጥ? ክሱን እንደዚህ ተሸክሞ ነው እንዴ የሚሄደው? ከዚህ ውስብስቡ ስልውጣና አስገባልሻለሁ አይለኝም። አስባችሁታል? ፊራ ብር ያስገባልኛል ብዬ ነው ደጁን ስጠብቅ ለራሴ እኔ ሰርፕራይዝ አድርጎኛል። በምን ሞራል ዋሻት? ነገ ማለት ብትሰማስ ሌላ ሰው ስታወራ ብሎ እንዴት አላሰበ? እንደገና ደግሞ ግሩፕ ሳስገባ አንቺ አሮጊት አይነት ንግግር የለም። ምን እንደ ህፃን ያረግሻል ነው ያላት። እንደዚህ አንቺ ሳራ የምትባዩ ምን እንደ ህፃን ያረግሻል አላት። ቃል በቃል እንደዚህ ነው ያላት ጋይስ። እሺ ቃል በቃል ራሱ ዋሽቷት ምን እንደ ህፃን ያረግሻል አይላትም። ጭራሽ እሷ ተጠያቂነት ስሜት እንዲሰማት ነው አይምሯን ቶርች ያረጋት እኮ። ሚስኪ መሆን አይገባኝ። እለፊው ሄለም ተይ ጓደ ዘመድ ዝምድና ይበልጣል ምናምን ትለኛለች። እኔ ከእናንተ ጋር ወሬ ጨርሻለሁ ምናምን ብዬ ዘጋዋቸው። በቃ እንዳትደውሉልኝ በዚህ ጉዳይ ላይ አልኩኝ። በቃ ላይቭ ላይ ካላወራው እንዴት ነው እንደዚህ አይነት ነገር ጋይስ? ስንቱ ነገር ራሱ መልካም ያለ መምጣቱ አክሽፋብኛለች። የእውነት ይሄ ለመልካም
ሰዓት እንዳላከ ምንም እሷን የሚያሳይ እንትኖች እንደሌለ እንዴት ሰው ላይ ልጆቹ ላይ ሲጫወት እንደነበር ሲነግድባት እንደነበረ ይሄንን እኔ ልክልሻለሁ። ለወለጋ ብሎ ደረሰኙን የተሰበሰበው ብር ለወለጋ ነው። ወለጋ ሲደርሰው ከወለጋ ነው ደረሰኝ ወይ ምስክር ወረቀት ማግኘት ያለበት ከአዲስ አበባ አይደለም። እኔ ጋር የላከው ወረቀት የአዲስ አበባ የሚል እኔ 4 ቦታ እዚህ እርዳታ ሰብስበን ልከናል። የደረሰበት ቦታ ነው ምስክር ወረቀት እኔ ያለኝ የተላከለ። ገባችሁ? ያ ሁላ ነገር ስላለ እኔ በጣም ተዘጋጅቼ ነበር። ሙሉ ሰዓት ለነሱ ሰጥቼ ያለታ የመጣሁት ጭራሽ አሁን ባለፈው ነው። እኔ ቆይ ባለፈው አሁን የዓመት በዓል ቀን ያን ሁላ ሲያወራ ምን ሲል በቃ እናቴ ጋር ሄጄ ዶሮ ልበላ ነው ምናምን አለ አይደለ? እየሰማችሁ ነበር። ከዛ በቃ ዓመት በዓል ልታረግ ነው ካሁን በኋላ አለው አይደለ? አዎ ሲል ታዲያ ለኛም ለምን የዓመት በዓል ሐቀል ኢድ አትለንም አልኩት አይደል ጋይስ? ቃል በቃል ምንድን ነው ያልኩት? ሐቀል ኢድ አትለንም ለምን የዓመት በዓል ወጪ አትለንም አልኩት። ለዛውም እናንተ ከስር ምን እያላችሁ ነበር? ወሬውን ተውና ዝም ብላ አንበሳ አውርድላት እያላችሁት ነበረ ከዛ በፊት። ከዛ ነው እናንተን ቴክስት ተከትዬ እስቲ የዓመት በዓል የወጪ ይበለን በቃ ሄደ ዶሮ ምትበላ ከሆነ አልኩት። ከዛ ችግር የለውም አለ። ችግር የለውም ብሎ ምን ጠየቀ? እኔም አንድ ነገር እንድታረግልኝ እፈልጋለሁ አለ። ምን ስለው ከሆነ ሰው ጋር እንድትታረቅልኝ ሲል ከማ ሲል ከሳራ ይሄን ነገርማ እንዳስብበት ገና እንዳስብበት 2 አንበሳ አውርድ አለው። እንግዲህ ንግግራችን መጀመሪያ የዓመት በዓል በለን ነው አይደለ? ለዓመት በዓሉ እሺ ብሎ ነው። እንደዛ ከሆነማ ያለው ለማሰቢያ ነው ያልኩት እንደውም አይደል? ከዛን ችግር የለውም ብሎ ስንት ሰዓት ሙሉ ነበር ቴሌፎን ሲያወራ የነበረው ጋይስ? ስንት ሰዓት ሙሉ ነበር። እኔ እሱን ልረዳው ፈልጌ ማስገባት ካልፈለገ ተረድቼው 3 ጊዜ ከገስት ላይ ነው ያወረድኩት እኮ ጋይስ። 3 ጊዜ ከገስት ላይ ነኝ እኮ ያወረድኩት። በቃ እኔ እንደተረዳሁት ገብቶት ጸጥ ብለው ልቅ እንዲል ሳላስነቃ እንዲሄድ ነበር። እኔ ገብቶች 3 ጊዜ ከገስት ሳወርደው እንደገና ሪኩዌስት ሲልክ ሞዴሬተሮች ደግሞ ያስገቡት ነበር። 3 ጊዜ ያወረድኩት። ከዛም በኦሮመኛ ምን አልኩት? ያ የት ነው እየደወልክ ያለኸው አልኩት። ከዛም ስሟን አለመጥራት ትልቋ ሴትዮ ጋር ነው እንደምትደውለው ስለው እሷ ጋርም ሌላም ቦታ አንዳንድ ቦታ እየደወልኩ ነው የስራ አለኝ በኦሮመኛ ሲለኝ እነሱ ጋር የምትደውል ከሆነ ኑራዴ ሲያልኩ ተወከኛ አልኩት። ለካ እሱ እንደዛ የሚደውለው ማጋ እንደሆነ ታውቃላችሁ ጋይስ? ማጋ እንደሆነ ታውቃላችሁ? 2 አንበሳ ለራሱ ለዓመት በዓል አውርድ ይላለው በነሳራ ላይ አሳቦ አንቺን ላስታርቅ ስለሆነ ብሎ መሲ ብርጅስቶን ጋር ይደውላል፣ ሳራ ጋር ይደውላል። የጉቺን ቁጥር ፈልጉልኝ ይላል እዚሁ ገስት ላይ ቁጭ ብሎ። እኛም ግን ምን እያለ ነው? ሌላ አካውንት እኮ እየከፈትኩ ነው በዚህኛው ብር መላክ ስለማልችል ለምን ጊፍት መላክ ስለማልችል አዲስ አካውንት እየከፈትኩ ነው ይለን ነበር አይደል? እንደው ስለቆየ አወረድኩት እኔ 3 ጊዜ በቃ እስተሚናገር ለምን ሼማ ሲይዘዋለሁ ብዬ እናቴ ትሙት 3 ጊዜ ወርዶ አይደል የገባው አይደለ? ያ ከዛ አንድ አንበሳውን ከስንት ጊዜ በኋላ መጥቶ እንትን አለ። ከዛን ገስት ላይ ሲወጣ ራሱ ምን አለ? አወረደችልሽ እንዴ? ለ3 አንበሳ እንኳ አስገባውልሽ አለ። ከዛን እናንተ ምን አላችሁ እንዴ? 3ቱን ሳንወስድ አንወጣም አላችሁ አይደል? መኪና የነዳ ካሜራ ከፍቶ ስለነበረ ቲክቶክ ራሱ አስወጣው። ከዛን አንበሳውን ሳንወስድ አንሄድም አላችሁ። ልደውልለት እንዴ አልኳችሁ። ደወልኩለት ላይ ብለ አይደል? አንበሳውን እንጠብቅ ወይስ እንውጣ አልኩት እየሳቀ። አይ አሁን መታ ታወርድልሻለች አለ። አወረደ ጋይስ አወረደ። እኔ ከዛ በኋላ ጠይቄዋለሁ፣ ምንም ብዬዋለሁ። ላስፈግረው እንኳን ያቺን ነገር አንስቻለሁ። ከነሳራ ጋር ያያይዟል። እኛ እናቴ ቤት ሄጄ ምግብ ልበላ ነው ሲል የዓመት በዓል በለን ያልኩት ከነሳራ ጋር ያያይዞ ይሄው እንደዚህ ተብሎ እኔ ደግሞ አካውንት አይችልም። ማሲ ብርጅስቶን ጋር ይደውላል፣ እንትና ጋር ይደውላል፣ ቡቺ ይላል። ቡቺን እኮ ብሎክ ነው ያድርጋታል። ቆይቻለሁ
ትኬቱን ደግሞ ፊት ለፊት ላይ መውሰድ ይፈልጋል። ጭራሽ ባስ ብሎ $6000 ለሄለን በፔፓል አስገብቻለሁ፣ ከእንግዲህ ስምሽን አትጠራም፣ እንደውም የቅርታ ቪዲዮ ትሰራለች ምናምን ነገር። ሄይ ጋይስ አበበ ተካ ሰው ግን ጋይስ በጣም ከባድ ነው። ግን እኔ ሰው እየቀለለብኝ የበለጠ ባለጌ የሆንኩ ምናምን የምመጣው እንደዚህ አይነት ሰዎች አይምሮዬን ስለሚነኩኝ ጋይስ፣ አይምሮዬን እንደዚህ ስንት ነገር የሆንክለት ሰው መጥቶ አንተን እንደ ጅል ሲቆጥር ያን ጊዜ ሰው ይቀልባል ጋይስ። እኔ ሳራም ብዙ ነገር ብያታለሁ። እሱ ያደረገባት ነገር ግን አይምሮዬን ቂውን ያደረገኝ ቂው። እኔ ኢንፎርሜሽን ነው ያወራሁት፣ እሱ ግን ከእጁ አበልቷል። እስከ ዛሬ የሞት ፍርድ የሚፈረድበትን ልጅ ያዳነችው ናት። አንድ እሷን አሮጊት ምን እንደ ህፃን ያደርግሻል አላት። 2 ደውሎ ብር ሌለን 6000 በአንቺ ስም ለአንቺ አንገቴን ስለምሰጥ ችግር የለውም ላስገባልህ እንዲህ አለችው። እሺ እንጂ እሷ እንደዚህ አይነት ነገር ላይ መሳተፉን አልፈለኩም፣ አንተ ካደረከው ግን አስገባላለሁ አለችው። ችግር የለውም እኔ ለአንቺ አንገቴን ነው የምሰጠው አይላትም እንዴ? ከዛና ጃጉር መጥቶ አንቺ በቃ በልተሽም ዝምት ያለሽ ምናምን ስለኝ ምንድነው የምታወራው አንተ ደግሞ እንትን ምናምን አልኩት። ሁሉ ነገር ከአንድ ነገር ጋር ነው እንደምታያይዘው ምናምን አልኩት። ከዛን ጃጉር እንትን ሲል አምብሎክ አድርጊያታለኝ። አምብሎክ አደረኳት። ለምን ላገናኛችሁ ሲለኝ ራሱ አታገናኘን እለው ነው አታገናኝ። ከዛ አምብሎክ አነሳው፣ ጃጉር አገናኘን። ከዛ እኔ ምን ብር የሰጠሽኝ አለ። ጃጉር ወጣ፣ ፊራን አስገባሁት። ዘሴት የምን ወሬ ነው? የምን ወሬ ነው? ከዛ መጀመሪያ እኮ ለብቻ የደወልኩለት መስሎ እንዴት ነሽ ሄለ ምናምን አለና ከዛ እሷ ጢጥ ሳረጋት ስማ ትራፊኩን ኮንተን እያለ ነው ደግሞ ገባ እኮ ይሁ ገባ። አንተ ቀስበል ግን ቀስበል። አየህ ፖሊሱ መጣብህ። ፖሊሱ መጣ። መንጃ ፈቃድህን አሁን ስጠው። አንተ ለምትረዳው እኔ እጠየቃለሁ እንዴ? ያንተ ጥፋት እኮ ያንተ ነው። እኔ ባለ ትራኩ ነኝ፣ እሱ ሾፌሩ ነው፣ ማይ ድራይቨር። ሲጀመር ጋይስ አንድ ተለማማጅን ሰው ማይ ድራይቨር ብለህ ትጠራዋለህ? የኔ ሾፌሬ ነው ይባላል? እዚህ ጋር ግን አዲስ ተማሪ ነው ጋለ ስህተት ሰርቶ አሁን $250 ጠይቆታል። $250 አለ የለኝም እኔ $250 ካሽ ከፈለክ ራስህ ስጠው። ከመቼ ወዲህ ነው ትራፊክ $250 ካሽ አምጡ የሚለው ጋይስ? መቼ ነው? ማን ነው የሚለው? ከመቼ ወዲህ ነው መታው እንትን መንጃ ፈቃድ እሰጣለሁ አልሰጥም ብለህ ከፖሊስ ጋር የምትከራከረው? እሺ ገና ለገና እሷ ስትገባ ደነገጠ። ለምን የደወልኩለት ነው የመሰለው? ልክ ፎቶዋን ሲያየው ወዲያውኑ ቢዚ ሆነ። ቢዚ በቢዚ ከዛም ትራኩ እንትን ውስጥ ገባ ደግሞ አለ እና በኋላ ደውላለሁ ሲለኝ ምን ብዬ ጻፍኩ መሰል? ጻፍኩለት እቺን ነገር ላይቭ ላይ እናወራታለን ስለው አጠፋፍቼ እቺን ብዬም ከ7 ጊዜ የበለጠ ደውሏል። ከዛ አሁን ፍሪ ነኝ ደውይልኝ ያለ አያችሁ፣ እዚህ አያችሁ፣ ከዘጋው በኋላ አያችሁ የጻፍኩለት እቺን ነገር ላይቭ ላይ እናወራታለን ብዬው ይው የጻፈልኝ አሁን ፍሪ ነኝ ደውይልኝ አለው ምናምን። ከዛን የመጨረሻ ጨርሻለሁ ብዬ ነው የጻፍኩለት። ዘሴት እሺ ጨርሻለሁ ደውይልኝ 2 ጊዜ ደውይልኝ ጨርሻለሁ። በቪዲዮ በምን ይደውላል? እኔ ግን ተኝቼ ነበር። ለምን ረጅም ሰዓት 2 ሰዓታት ምናምን ነው የሚቀረኝ ለስራ ለመግባት። በቃ ምንም በዚህ ጉዳይ ላይ አላወራማ። እያንዳንድ በሱ ሄደ ልትረዳ የምታስብ እድሜህን ነው የምታሳጥረው። እንደ አብጤ ሆድ እያበጠ ነው የምትቀመጠው። አብጤ ወይ ስራ ሰርቶ ወጥቶ እንኳን ስራ እንዲሰራ እድል አይሰጠው።
ለሱ ተብተብ አድርጉ ሲል ያውሏል። ልጁን ጀዝባ አድርጎት ሲጀመርም ጀዝባ ኮካ ተሸካሚ አድርጎት አስቀር። እሱ በአመት ለአንድ ሰው ከሰጠ ታክሱን ሊያስመልስበት ነው። ለራሱ ጥቅም ሲል ለሚረዳ ለአንድ ሰው ከሰጠ ይሄ ውሸት አይደለም። ቻሪቲ ነው እኮ የሚለው አካውንቱ የተላከ ለመልካሜ እናት የላኩት 26,000 የሚለው ቻሪቲ ነው እኮ የሚለው ቻሪቲ የታል? አይ የታል? ሚስቱ ከወሬ በስተቀር ምንም ነገር ስሜት እንኳን የለውም ብላ ሆቴሉን ጥላ የዱባይ ጊዜው ያስተሚያበቃ ደስ ሳራ ቤት ነበር ምግብ ስትበላው ላይ ነበር። አያችሁ ቻሪቲ ምናምን ነው የሚለው ምንም የሷ ስም የለም። እኔ ለከዛን ይሄው የላኩላት ይላል 26,000 ብር ለመልካሜውን ባለፈው በ1,000 ብር ካርድ ሞላውላት አላለንም? መልካሜ እንደውዬ ካርድ አልሞላልሽም እንዴ ስላት የ500 ብር ካርድ ሞላልኛል። 500 ብር ጨምሮ ነው እዚህ የተናገረው። የ500 ብር ገብቶልኛል። የ500 ብር እንደገባልኝ እዚህ ያየዋል። እሱ ግን እዚህ ሰምታችኋል። የ1,000 ብር ካርድ አሁን የሞላውላታል። 2,000 ብር ነው ያለው። ያ በ500 ብር እሷ እንደውም ለማረጋገጥ እንደጠየቅኳት አልገባትም። ካርድ ሞላልሻለ መልካሜ ካርዲ ሲጉት የሚስላት ያ ኤድ እንትን መጣልኝ እኮ የ200 ብር ካርድ እንደገባልኝ አየውኝ አለች። እሷ ለክፋትም ለምንም እንደጠየቅኳት ምናምን አልገባትም። እሺ ያ ከዛ ከዩኬ እኔ የማውቀው ሰው የወር ኮንስታንት ላስገባላታል። ከዛ ልጅቷ አልመጣችም። በቃ ተጠፋፋል። ቀላል ውሸታም ነው። 2,000 ነው አለ እንደውም ያለው። አያችሁ የኔ ያለ ታውኑ ቆይ ካርድ አልሞላልሽም እንደ ብዬ ሚዩት አድርጌ እሷን ሳናግራን ነበር በWhatsApp። ይሄን ያለ ነገሮች ነው እኔ ለቅሜ ጸጥ እምለው። ከዛን ነው ማፋጠጠ እያሳሳኩ ማለት ነው። በጣም የምናደድበት ቀን ያለታ መልካሜ ኔትወርክ ያልሰራቀ ደረሰኝ ብሎ እንትን ሲል አየሁት። ቻሪቲ ብቻ የቻሪቲ አካውንት አለው ማለት ነው አልኩኝ። ያለታ ነው በቃ በጣም ክሊር ይሆነልኝ። ገባችሁ? ክሊር ይሆነልኝ ያለታ በቃ እንትኑን ለታክስ እንደሚፈልገው ለራሱ ጥቅም እንደሚሰጥ ነው ይገባኝ። እሺ ለዛ የሚሰጠው ታክሱን ሊያስመልስበት አንድ አባ የተረዳ ሰው ካለው ሌሎቹ አይፈልጉ። ሌሎቹ አልገባቸው። ሁሉም ፊራ እንደዚህ ያርግልኝ፣ ፊራ እንደዚህ ያርግልኝ። እሱ ግን አንድ ሰው ነው ፒክ የሚያደርገው። አንድ ፒክ የሚያደርገው ምን ነው ለታክሱ በቃ ዛሴት። ለዛውም ቪዲዮ ምናምን ሊልኩለት የሚችሉ ናቸው እንደዚህ አያይዞ ለቻሪቲ ለመስጠት። አደገኛ ለኔ ለሄለን $6,000 በፔፓል አስገብቻለሁ። ከእንግዲህ አትናገርሽም። እኔ ነኝ እኮ ሰሞኑን ያስቆምኩልሽ። ሰሞኑን ተናገረችሽ እንዴ ሳራ ብሎ ነው እኮ የደወለላት። ሰሞኑን ተናገረችሽ እንደ ሄለን $6,000 እኮ አስገባውላት። ለምን $6,000 በፔፓሏ ስላስገባው ነውና አትናገርሽም። በጣም ተደላደይ ነው ያላት። የኡነ ሶሪቲ እግዚአብሔር ልጄን ነው የምልሽ። ጉሩፒ ሴንሲ ሴበር ጉሩፒ ነቀቲ ኦጉና ጭንቂቱን አከነሲ እንጂ ይጃል ኢፉ ማፊቲ ቢልቢሌበር ግማታም ልቃሚ ንፍጣ ቶርቶራ ነማ እኔ ላይ ነው እንደ ሂሳብ ኬሚስትሪ የሚጫወት። በዛ ላይ እንደዛ ከእስር ከሞት ያዳነችውን ምን እንደ ልጅ ያረግሻል አላት። ያ ማለት አንቺ አሮጊት ነው እኮ ያላት። ምን እንደ ህፃን ያረግሻል አንቺ አላት። እንደ ልጅ ያረግሻል አይላትም። ገና ሲገባ ገና ጆይን ሲያረግ የሷን ፎቶ ሲይ ሳራ የምትባየው ምንድነው እንደ ልጅ የሚያረግሽ አይላትም። ጋይስ ያበላውን ትልቅ ሰው እንደዚህ ይባላል። እኛ እንበል ምን ውለት አለብን እንደኛ? ምን እኛ የምናውቃቸው ሩቅ ነው። ይሄኔ እኮ መቀሌ ኮዳና ጀሪካን ቆለጡ ላይ እንደተንጠለጠለ ነበር እኮ። በሷ አማካኝነት እኮ አሜሪካ የመጣው ታውቃላችሁ።
እየሸፈነችለት እኮ ዱባይ ላይ ለሷ እንደዚህ የሆነ አንተ ምንድነህና ነው እኔ ማከብሮ ስታስቡናት የምን ማክበር ነው? እኔ ድሮም ማክበር ነው ምናምን ትቻው ነው እንጂ እኮ አክብሬው ወይንም ንቄው ምናምን እኮ አይደል። በእንደዚህ አይነት መሰሪና እስካምርነቱ ነው ሀገር ቤት እንኳን ዘንድሮ እንኳን የማይገባው። ዘንድሮ እስቲ ይግባ ሀገር ቤት። ዘንድሮ ስንት ወንጀል ስንት እንትኖችን ሙጥጥ አድርጎ ይበላል። 7-8 አመቱ ነው ምናምን ነው አሜሪካ ላይ ነው 10 አመቱ። በ10 አመት ትራክ ምናምን ቤት ከፈተሱ። ዩ ቲንክ ዚስ በ10 አመት እኛ 25 አመት እንደ 16 ሰዓት እየሰራን ነው ያለን። እንዳለ የወለጋንና የምናምንን ብር ልቅምቅም አድርጎ የወለጋ እናቶችና አባቶች በየአጥር ስር ነው ያሉት። 7 ሚሊዮን ለወለጋ የተሰበሰበውን መረጃ ብሎ የላከልኝ ደረሰኝ ብሎ የላከው የማንን ነው? ከፊንፊኔ ነው የሚለው። እኔ ወሎ ላይ እርዳታ ረድተናል። ከወሎ ነው ምስክር ወረቀት የተሰጠኝ። እብናት ላይ ሰጥተናል። ከእብናት ነው ምስክር ወረቀት ከእብናት ወረዳ ነው የተሰጠን። አፋር ላይ ከአፋር ነው ተጽፎ ከቪዲዮ ጋር የተላከልን። ጎንደር ዩኒቨርሲቲ ከጎንደር ዩኒቨርሲቲ የተሰጠንኛ የሰጠበት ቦታ ነው ምስክር ወረቀት የሚሰጥ። ለወለጋ ብር የተሰበሰበ አዲስ አበባ ለም ነው ምስክር ወረቀት የሚሰጠው። እዛው ማዕተብ ያስመታለት አዲስ አበባ ፊንፊኔ ስለሚለው ለአንዱ ጉቦ ይሰጣል። ለሆነ ልጅ ሄዶ እንትን ያደርጋል። 9 ሚሊዮን ነው እዚህ ላይ 7 ሚሊዮን። እሱ ላቲነኛ ኦሮመኛ ማላነብ መስሎታል። ገባችሁ? ጀስት በቃ የለም ምናምን እንዴ ጭራሽ ለሄለን ጂኒ ምናምን አስገባው ይላል እንዴ? ሀያ ለሌስ ቆይ እናቴ ትሙት ሀያ እንዲህም ተናግሬ 6000 ሌለን አስገባው ያልከውን ካላስገባ አለቅም። 6 አመት አለቅም። እንቁርቴ ስንት አመት ነው ያዘች አይደል? ለኔ ሪፈረንት ትጽፍላለች። ካሁን በኋላ እያንዳንድን ነገር ነው እንትን ማድረግልህ። የልቃሚ ልጅ እኔ ላይ ነው የአይምሮ ጨዋታ የሚጫወተው። እግዚአብሔር ዱጋጄ ይሄውና ይሄ የደረሰኝ ብሎ የላከው በሱ ቤት። አሁን እኔ ኦሮመኛ አልችልም። ዝም ብዬ ጽሁፉን ብቻ አይቼ የሆነ የለም እንደዛ ይሄው መረጃ መጥቷል እምል ያለ ታንቆ ይሄ እኮ እንደዚህ ነው የሚለው ብዬ ዝም ነው ያልኩ። ጸጥ ነው ያልኩ። አበተ እንትን ነው ፊንፊኔ ነው የሚለው። አያችሁ ከላይ ላሳያችሁ። እቺን ብቻ አያችሁ ፊንፊኔ ንገርተኒ ፊንፊኔ ታላችሁ። ለወለጋ የተሰበሰበ ብር ፊንፊኔ ለምን ነው 7.2 ነው ሚሊዮን የሚለው። ዲማ ገርጋርሰ ከነሜፍ በኩም በከማቲ ከኑ ታይላል ዳበኒ አካሞኒ ምናምን እንደዛ ይላል። ጎሶታ አዳዳ ከን ኛታፊ ከን ኛተ ሂንታኔ ቲልማማን ቀርሺ ሚሊዮን ቶርባ ኩማ እንትን 2 ተው አናሌ ጊንዳ አያናፊ ምናምን ለነዚህ ተሰብስቧል ብሎ ምስክር ወረቀቱ የመጣው ከፊንፊኔ ነው። ፊንፊኔ ለወለጋ ብር ፊንፊኔ ሰርቲፊኬት አይሰጥም። አዲስ አበባ አይሰጥም። who cares ቲልማማን ያ በግምት እንደዚህ የሚገመት ማለት ነውና ለሁለተኛም ጊዜ ከኛ ጋር ሆኑ ከነማአታ ዘሴት ያኔ ነው ነይ ታርጌት ውስጥ ያስገባው። ሁለተኛ ደግሞ ለመልካሜ እናት ብር ልክ ያለው ብለ ለመልካሜ እናት ብር ልክ ያለው ብለ ደረሰኝ ብለ ስትልክ ምንም የመልካሜን እናት የሚገልጽ ምንም መረጃ የለም እዚህ ላይ። ቻሪቲ ሲል ያለታ ነው ቻሪቲ አካውንት እንዳለ እንትን ያለኝ ገባ። እነዚህን ሰዎች ታክስ ለማስመለስ እንደምትጠቀምባቸው ያኔ ነው የገባኝ። ለዛ ነው ኢንተርቪው ምንም ያልጠየቁ በመልካሜ ጉዳይ ላይ። ምክንያቱም ልጅቷ መታ መጀመሪያ እንድታወራ ስለፈለኩ አንተ በምታወራው ነገር ላይ ሼም ይዟት አንተ እንዳልከው እንድትል ስላልፈለኩ ነው ዝም ያልኩት። ያለታ ስታወራ ዝም ያልኩ እንደዛ ፈዝዤ ዝም ያልኩት እሷ እንድታወራ ስለፈለኩ ነበር። ምን አይነት
ያለታ ኔትወርክ ነው የተጫወተብን። ጭራሽ እንደገና ይሄ ነገር ውስጤን እንትን እያደረገው እንደገና መጣ። ለሄለን $6000 በፔፓል አስገባልቻለሁ። ሳራ ይሄን ሰሞን ዝም ያለችሽ እኔ ሰጥቻት ነው ላንቺ ስለ አንገቴን ነው የምሰጠው። አውጣው አውጣው አውጣው። አንተ ውሸታ ሚስት ራሱ ማነው ስሙ? ትንሿ ልጅ ሚስቱ ማነው ስሙ? ማእኙ በቃል ጥሩት ሌኒስ ባለፈው ዱባይ ላይ ሆቴል ጥላ በሌሊት ሰው ቤት ነበረች። ሰው ቤት ምክንያቱም ምንም ላይነፋ ምንም ነገር ላያደርግ እንደዚሁ ያሰቃየኛል ብላ ወደ መጣችበት እስከምትመለስ ድረስ ከሱ ጋር አልተቀመጠችም። ነገርቺ ሲንገልች ጋይስ እኔ ስሙን እያጠፉ አይደለም። እንደኔ ፊራ ምንም ነገር ማለት ምንም ቢሆን እኔ እሱ ያደረገውን $100 ቢሆን ስላልሰጠው ሞራሉ የለኝም ብዬ ነው ዝም ያልኩት። ጭራሽ $6000 ለሄለን ሰጠው ይለኛል እንዴ? አይ ሰዎች ወይ እንዳይረዱ ምን እንዳይሉ እንደዚሁ ጀዝባ አድርጎ ያስቀራቸዋል። ልክ እንዳብጤ ማለት ነው። ልጁ ሲጀመርም ተፈጥሮም ጀዝባ ነው። ጀዝባ አድርጎ አስቀረው። ምስራቅን አስገቢያተሽ እንዴ? እኔ ጋይስ ገና መርቀኝ አልጨረስኩ። አከም ጅርታ የለን ማሊን ጅረሰ ሃይ $6000 አስገባ ብሎ ያደንቁረኝ ምስራቅ። አሁን ገና ነው ያወቅሽበት። እግዚአብሔር ይመስገን። ገና አንድ በአንድ ሁሉም ይደርስበታል። ይሄ ሌባ አይኑን በጨው አጥቦ ሁሉ ጊዜ ሰው ፊት ለፊት እየመጣ በሰው ህመምና በሰው ችግር በሰው የሚነግድ ሌባ ነው ይሄ። ምንም እፍረት የሌለው በየጊዜው እያንዳንዱን ሰው እንትን እያደረገ ኢንዲቪጁዋል ሰውን የሚያስቸግር ብቻ ሳይሆን ይኸውልሽ ወለጋ 2 ቦታ ነው፣ 2 ጊዜ ነው። ወሎ ላይ እንደዚህ ቴዲ ቶፒክ ያደረገው ጊዜ ይኸውና የፊንፊኔ ሲል ፊንፊኔ ነው እኮ የሚለው አልኩት። ከዛ ሄለን እኮ ያኮ ይኸውልሽ ያኮ አንቺ በምታውቂው አካውንት የተከፈተ ነው የተሰጠ ነው አይደለ? ፊልማም ማለት እኮ በግምት ማለት ነው። ያኮ 1 ሚሊዮንም 2 ሚሊዮንም ሊሆን ይችላል። እቃውም አልደረሰም። የሚገርምሽ ነገር ያ ብቻ አይደለም። አዲስ ነማን ቻረታ ይዞት ነው ያለው። እነዛን ልጆችን እያስፈራ ነው ያለው። እነኚህ ልጆች ራሱ